ምን አደረኩ ደግሞ? ባንተ የተነሳ ቤቴ ተደፈረ ማለት ባልሽ ሴት ነገር ነው ቤተሰቦች ስለሚያዋርድ ፍቹ ተባልኩ የጓደኞቼ መሳቂያ አረከኝ ሰላምዬ ሰው እኮ ዝም ብሎ እኮ ነው የሚያወራው እነሱ ደግሞ መስማት ያስፈልጋል ስላንደልኩሽ ደግሞ ይቀርባል አይ አሁን እውነታቸው ነው ማለት ነው በቃ የኔና ያንተ ትዳር ከዚህ በኋላ መቀጠል የለበት ሰላም ምን ማለት ነው በቃ ወስኛለሁ መፋታት አለብን የሰው መሳቂያ መሆን የለብኝም ስራ ስላልጀመርኩኝ ቤት ውስጥ አንቺን ስለታዘዝ አሁን ምን ሆነ ችግሩ እስቲ የተነሳ ብቻ አይደለም በቃ ተመሳሳይ ህይወት አስጠላኝ ሰለቸኝ በቃ ተወኝ የምትፈልገውን ሁሉ አደርግልሃለሁ ሂድልኝ ሰላም የእውነት ወሰነሻል አዎ ወስኛለሁ ቤቱ ታውቃለህ በአባቴ ስም ነው ስለዚህ እቃውን ሽጠን መካፈልም እንችላለን ባለበትም መካፈል እንችላለን ምን እያደረክ ነው ቲናዬ ሄዳለሁ ወዴት ነው የምትሄደው ሰላምዬ ካንተ ጋር መኖር በቃ ምን ማለት ነው ካንተ ጋር መኖር በቃኝ ማለት አላውቅም ዝቅ ብሎ እሷን መታዘዝ እሷን ማገልገል ጥፋቱ ነው ከመቼ ጀምሮ ነው ዝቅ ብሎ ማገልገል ጥፋቱ ነው የሚያውቀው እባክሽ 5 ደቂቃ ብቻ አስጠኝ እህቴ ላውራት እሺ ካለች ሞክረሽ ሰላም ምን እያረግሽ ነው ወስኛለሁ ምንም መለማመጥ አያስፈልግም ምንድነው የወሰንሽው መለያየቱና እኔ የተሻለ ሰው ማግባት ፈልጋለሁ መቼም ከዚህ ጋር ኑሪ አትኝም ቆይ ምን ስላጠፋ ነው እንደዚህ አይነት ውሳኔ የምትወስኚው ደሞስ ምንስ ቢፈጠር ሂዱታ እንዴት ይባላል ሰላም ስርዓት አለው ሂዱታ አላልኩትም የምትፈልገውን ዕቃ ይዘህ ሂድ ነው ያልኩት ሰላም ከእብደትሽ ተመለሽ እየተናገርሽ ያለሽው ባለቤትሽን እኮ ነው ይሄ ምን ባል ነው አሳፋሪ ምንም እኮ ተማምነሽ ሰው ጋር ይዘሽ አትቀርቢ እኔስ እስከመቼ ከጓደኞቼ በታች ሆናለሁ በጣም ነው የምታሳፍሪው ጭራሽ አንቺ እሱን የመናገር ሞራል አለሽ ምንም ስትዩ የሚታዘዝሽን ሰው እንደ ተራ ሰው ውጣ አዎ በቃ ሰለችኝ ከሱ ጋር መኖር አልፈልግም እና ውሳኔሽ ይሄ አዎ እንደዛ ከሆነ በጣም ጥሩ እኔም ካንቺ ጋር አልኖርም ከዚህ በኋላ በቅርብ እወጣልሻለሁ አፈሽ ተቀመጪ ወደዛ ወሬኛ